ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ ምርመራ ዘገባ እያሳየ የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚሰራው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው ሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን ምንጮችን ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። ተባበሩት አረብ ኤሚሬት ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውን የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 2018 ዓመተ ምህረት ያወጣው ምርመራ ዘገባ ያጠናከረው ኢትዮጵያ መንግስትና ዲፕሎማቲክ ምንጮች በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ ሳተላይት ምስሎች በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓመተ ምህረት ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኘው ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነ ዘገባውም ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው ወታደራዊ አሰልጣኞችንና ሎጂስቲክስ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደም ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዝ እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኝ ጥር ላይ ወደ ካምፕ መግባታቸውንም ይህ ዲፕሎማሲያዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤሚሬት የሎጂስቲክ ኩባንያ ጎሪካ ግሩፕ አርማይል ያለባቸው የጭነት መኪናዎችንም በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን ሁለት ባለስልጣን ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱ ባለስልጣናትን ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎች አንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበረም ዘገባው ያመለክታል። በዚያው በህዳር ወር የተነሳ ሳተላይት ምስል ላይ ቢያንስ 18 ትልቅ ተሽከርካሪዎች ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው የተሽከርካሪዎቹ መጠን፣ ቅርጽ እና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮች ወታደሮችን ለማጓጓዝ ከሚጠቀምባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩ ስለመሆናቸው በገለልተኛነት አለመጣራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎች የሎጂስቲክስና ወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻ መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነትን የወሰዱ የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያና ዋና ኃላፊ የሆኑ ጀነራል ጌታቸው ጉዲና ናቸው ሲል በዘገባውም አስፍሯል። አንድ ኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለት የዜና ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፕ ውስጥ ከሚገኙ ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው SAPLM ተዋጊዎች ካምፕ ውስጥ እንደሚገኙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ያገኛሉ መባሉን አስተባብሏል። ሮይተርስ ካምፑ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወይም መቀጠሉን ከሳተላይት ምስሎችና ከምንጮች ማረጋገጡን ዘግቧል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያ ካለፈው ነሐሴ ጀምሮ አዲስ ግንባታው እየተከናወኑለት ነው። በአየር ማረፊያ የሚደረገው ግንባታ ስፍራው የድሮን ማዘዣ ማዕከል እንዲኖረው የሚደረግ መሆኑን ካደረገው ሳተላይት ምስል ምርመራ እንዲሁም ከአንድ የመንግስት ባለስልጣን የተገኘ መረዳቱን በዘገባው አካቷል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በበኩሉ በሱዳን ጦርነት ውስጥ በማንኛውም መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው ያመለክታል።